ልቡስ ከሚጠፋ አሽተን እንድንሆን እንፈልጉት ወይንስ ከመጨረሻው እንድናሰናብተው? ማለት መልሶን እየጠበቅኩኝ ነው። እንትን ሁለተኛው እንደ ጅል ፊት ለፊት አልጋፈጠው፣ እንደ ውሻ እየተናኩ እንደ ህፃን እየተኮረኮንኩ ፍዳውን አበዛዋለሁ። የቆመበትን መሬት ገደል አድርጓል። ዛሬ ልደት ቀኔ ነው። ለልደት ቀኔ ደግሞ ለምወዳቸው ሰዎች መስጠት ያስደስተኛል። ያንተ ስጦታ ልዩና በጣም ውድ ነው። ታንክ ዩ። አሁን ስጦታዬን ተቀበለኝ። አርግዣለሁ። እኔ በፍጹም እንደዚህ ታደርጊያለሽ ብዬ አልገምትም ነበር። ነገርኩሽ እኮ መዲ፣ እኔ ፈጽሞ እንደምታስቢው ምንም ያደረኩት ነገር የለም። ሆቴል መያዜን እኮ የምታውቂው አንቺ ብቻ ነሽ። ቆይ ሌላ ታዲያ ማን ያደርጋል ብዬ ላስብ? ሊያዬ፣ አንቺ ላይ እንደዚህ አይነት ነገር ቢደርስ ምን ታደርጊያለሽ? አረትዬ ማለት ይሄ በጣም ከባድ ነው። ግን ደግሞ ቤተሰቧን ትዳሯን ከአደጋ የሚያድንላት ከሆነ ማደርገው ይመስለኛል። እኔ አደርገዋለሁ። እኔም እንደሱ ነው ማስበው። ማለት ለምን ትንሽ አትበይም? አይ በልቼ ስለመጣሁ ነው። ቴንክ ዩ። እኔ ግን በጣም ደከም የሰራሁት ነገር ብትበይልኝ ደስ ይለኝ ነበር። ይቅርብኝ ሞገስ። እሺ ባይሆን እንኳን አትክልት ቤት ስሜቴን ግን በጣም እየጎዳሽው ነው ማለት አውቃለሁ። ግን በህልሜም ሆነ በእውን ያደርገዋለሁ የማላስበውን ነገር ላደርግ ስለሆነ አሁን እኮ ታዲያ ዘና ማለቱ ነው የሚሻለው። ያለፈን ነገር እያሰቡ መጨናነቁ ምንም የሚፈይደው ነገር የለም አይደል እንዴ? እናቱን የሚወድ ወንድ ልጅ በሴት ልጅ አይጨክንም ይባላል። ሞገስ በእናት ስም ይሻለው እባክህ ዘንልኝ። ማለት እድሜን ሙሉ ለትዳሬ ታመንኩ ሴት ነኝ እባክህ። አሁን እኮ ሁሉም ነገር አልፏል።
ከዚህ ሁሉ በኋላ እንደገና ወደ ኋላ መመለስ ትፈልጊያለሽ? አዎ እዚህ ሁሉ መከራ ውስጥ የገባሁት ለልጄ ብዬ እንደሆነ ታውቃለህ። እባክህ በፈጠረሽ ማለት እኔ እንዲህ አይነት ትራጀዲ መስማት አልፈልግም። አሁንም ያስገደደሽ ሰው የለም። ካልተስማማሽና ቀረ ካለሽ መተው ትችያለሽ። እንዲህ አይነት እንባ፣ ለቅሶ፣ ሐዘን ማየት አልፈልግም። ከዚህ ነገር አንተ ቅጽበታዊ ደስታ ልታገኝ ትችላለህ። እኔ ግን አስበው እድሜ ልኬን በቁሜ ሞቼ በድን ሆኜ ነው የምቀረው። ይሄ ይታየኝ። ደግሞ ሳልፈልግ በግድ አስገድደ ያደረግከው ነገር በፍጹም ደስታ አይሰጥም። ስሜት አልባ የሆነ ገላይን ማቀፍ ሲታወቅ ጸጸቱ እድሜ ደብሮሻል? አልደበረኝም። ቢደብርሽም አይፈረድብሽም። የአባቢን ሀሳብ እኔም አልወደድኩትም። አባት ምንም አላደረጉም። እንዴት? እናትሽ ያሰቡትን ነገር እያወቀ ላናግራችሁ ማለት ምንም አላደረጉም ማለት እንዴት ነው? በእሳቸው ቦታ ካልሆንክ አንተን ይሄን ምንም ሊገባ አይችልም። ቆይ ማዲ፣ እቤት ልትገቢ ያሰብሽል ማለት ነው? አላሰብኩም፣ ግን አለማሰቤ በጣም ሰላም እያነሳኝ ነው። እናቴ ያደረሰችበት ጉዳት ሳያበሳጨኝ ቀርቶ አይደለም። በጣም ነው የተናደድኩባት። ግን ደግሞ እናቴ መሆኗን አትርሳ። በዛ ላይ የደረሰባት ሀዘን፣ አሁን ያለችበት ሁኔታን ሳስበው በጣም ታሳዝነኛለች።
ሊያደርጉት አስቡት የነበረው ነገር ግን እናት ልታደርጉ የምታስበው ነገር አይደለም። እሱማ እውነት ነው። ቆይ እና ታዲያ ተመልሽ ልግባ እያልሽኝ ነው? አይደለም ሐመድ ፕሊዝ ፊልም ልጀምር። በጣም እየጠጣሽ እንደሆነ ነገር ይታወቅሻል። አዎ መጠጥ ያስፈልገኛል። አለቅልሽ። ከዚህ በላይ መጠጣት አያስፈልግሽ። አዘንክልኝ ማለት ነው? ለምን አላዝንልሽ? እንዲያውም ይሄ መጠጥ ከዚህ አካባቢ መራቅ አለበት። አሁን ደስታችንን ማድመቅ መጀመር አለብን። አይዞሽ ልቀቂ። ሶራይት ሰውነትሽ እንዳይንቀጠቀጥ ማድረጋችን መጠጡን ብትሰጠኝ እኮ እችል ነበር። እስካሁን ድረስ የጠጣሽው እንዳይንቀጠቀጥ ማድረግ እንድትችይ ካልረዳሽ ካሁን በኋላ መጠጪው ሊረዳሽ አይችልም። ይፈጣል ያለ ፊትሽ ምንድን ነው እሱ የሚመስለው? መሰለህ ልትታረድ የምትሄድ ሲ ወይስ ይፍሰስ? ፍጹም መፍሰስ የለበትም። ሚስጥርሽን በደብቅ ቀረሽ ያስኩበት ካሴት ሰጠኝ ሞገስ።
ከዚህ በላይ ስቃይሽን እያየሁ መጨከን አልችልም። ሂጂና አሁን ደስታሽን ከምትወጁ ባለቤትሽና ከምትወጃቸው ቤተሰቦችሽ ጋር አሳልፊ። እሺ ሞገስ፣ በጣም በጣም ነው የማመሰግነው። በጣም እግዚአብሔር ይስጥ። ሞገስ፣ ከሞት እንዳተረፍከኝ ነው የምቆጥረው። አንቺ ብዬ ብቻ ግን አይደለም ይሄን ያደረኩት። በህይወት ዘመኔ እንዲህ በሀዘን የተሰበረ ሰው አይቼ አላውቅም። ሳይሽ ልትቋቋሙ አትችልም ያልሽኝ ጸጸት ከአሁኑ ያብረከርከኝ ጀመረ። ለማንኛውም በጣም ነው የማመሰግነው። እንዴት ሆንክ? ተሳካል? አዎ ተሳክቷል። እንዴ እና ተሳክቶልህ ነው ፊትን የምዘፈዝፈው? ብሩክን መጠየቅ ነበር። አንተ ቀልደኛ ነህ። ይልቅ ምን ያህል ሰጠ? 3000 ብር። 3000 ብር? እሱንም ገና ከናቱ ተቀብለው ነው የሚሰጠኝ። ለሌሎች ነገሮች ብር ስለሚያስፈልገው ነው እንጂ ከዛም በላይ ሊሰጠኝ ፈልገው ነበር። የአንድ ሳምንት ፋታ አግኝተናል። ከዛስ በኋላ ቆይሽ እንዴት ነው የምንሆነው? አላውቅም። እስከ መጨረሻው የሚጠቅመንን መላክ አልፈለግን በዚህ ሁኔታ ምን ዘልቆ አይመስለኝም። እስከ መጨረሻማ የሚጠቅመን መላ አባዬን ውጭ ወስዶ ማሳከም ነው። አውቃለሁ። እሱ ደግሞ በእኛ አቅም የሚቻል አይደለም። አላውቅም፣ ግን ለፈጣሪ የሚሳነው ነገር ስለማይኖር ተስፋ አልቆርጥም። እስከዛው ግን በየሳምንቱ ከየትም ብለን ብር እየፈለግን የአባታችንን ትንፋሽ ማቆየት አለብን። ካልተሳካልን ይሳካልናል። ለአሁን ብሩክ ደርሶልናል። ለሚቀጥለው ደግሞ የመዲናት ጋር ሄጄ አለቅሳለሁ። ባለፈው ጠየቅሻት አይደለም? አዎ። እና አሁን ድጋሚ ልጠይቀህ? ምርጫ የለኝም። የአባቴን እድሜ ለማርዘም ወጥቼ መለመን ካለብኝም እለምናለሁ። ጌታዬ እባክዎ ተው ይበሉት። ስሜ ማን ነው? ስማቸው ማን ነው? ስማቸው ማን ነው? ስሜ ማን ነው? የምፈልገው ማህሌትን የቀረጽክበትን ካሴት ነው። ማለት ጌታዬ፣ እሱን እኮ ታዲያ ከደቂቃዎች በፊት እናንተ ከመምጣታችሁ ከደቂቃዎች በፊት መታ ሁሉንም ሰብስቤ ሰጥቻለሁ። የሰጣሃትን ሳይሆን አንተ ጋር የቀረውን ነው የምፈልገው። ጌታዬ መሉኝ፣ ምንም ያስቀረሁት ነገር የለም። ሁሉንም ነው ሰብስቤ የሰጠኋት ጌታዬ።
ያንተ አይነት ሞላጫ ምንም አይነት ኮፒ ሳያስቀር ሁሉንም አንስቶ ይሰጣል ብሎ ያምናል ብለህ ነው እንዴ የምትዘላብደው? ሞላጫ አይደለሁም እኔ ምስኪን ሰው ያለው እኮ አባችሁ አቤት አለ አንድም ሳይቀር ቤቱን ብትንትን ነው አጥተህ የኔ ቤት አይደለም የወንድሜ ቤት ነው። ምንም ነገር ስሜ ማን ነው? ሽንት ቤት ቤቱ ጋር ነው። እዚህም ሌላ ሽንት ቤት አለ፣ ደግሞ ውጭም ሌላ አለ። ጌታ ይባርኮትን ስለ ወንድ ልጅ አምላክ ይባርክ። አቶ መስፍን ለምን እንደፈለከኝ ትነግረኛለህ ብዬ እየጠበቅኩ ነው። እሺ እነግርሻለሁ። ልጅሽ እኔ ጋር ነው ያለው። አውቃለሁ፣ ግን የሰው ልጅ ቤት ውስጥ ደብቆ ማስቀመጥ ነውር አይመስልህም? መቼም ነገር በረድ እስኪል ድረስ ማስቀመጥ ጥፋት ያለው አይመስለኝም። አንተ ጋር እንደመጣች ደውለህ ነግረኸኝ ቢሆን ኖሮ ክፋት አልነበረም። ብዙ ከተጨነቅኩ በኋላ ብትነግረኝ ምን ትርጉም አለው? ከዚህ በላይስ ምን ክፋት አለ? ንገረኝ ከሆነ እሺ ይቅርታ። በቃ ለዚህ ብቻ ነው የፈለከኝ? አይደለም። ምንም አይነት ጉዳት ላታደርሽባት ቃል የምትገቢልኝ ከሆነ እንደማመጣልሽ ልነግርሽ ነው። ምን ደግሞ ምን የሚሉት ስድብ ነው እንዴ? እየተቆጣሽ እኮ ነው ማለት ነው። እና እንዳልቆጣ ፈልገህ ነበር? መቼም በዚህ ሁኔታ የምንግባባ አይመስለኝም። አዎ ልክ ነህ። ባቀረብክልኝ ቅድመ ሁኔታ መሰረት መቼም ልንግባባ አንችልም። አሁንም መቼም ልንግባባ ባንችልም ተስማምት እንድንናገር ከፈለክ ልጄን ባስቸኳይ መልስልኝ። እንዲህ እየሆንሽ እያየሁ እንዴት ነው እሱን ማመጣልሽ? በጣም ያሳዝናል አቶ መስፍን። ለረጅም ጊዜ በታማኝነት ከማገልገል ውጭ ምን የበደልኩ ነገር አለ? ቆይ ንገረኝ እስቲ። ይሄን ደግሞ ከዚህ ጋር ምን አገናኘው? እየሰራው ያለው ክፉ ስራ። እባክሽ ተረጋጊ። ቁጣውን ተውና በስርዓቱ አናግረኝ። ቆይ ምን የበደልኩ ነገር አለና ነው ነፍስ ያጠፋ ልጅ በገንዘብ ከፍለ ማስፈታት? ምን አልሽ ማሪቱ? እንዴት እንደዚህ አይነት ነገር ትናገሪያለሽ? እባክሽ አንተ የምትሰራው ክፉ ነገር ከዚህ በላይ ሳናግረው። መቼም ለህግ ያለኝ ታማኝነትን የምታውቂ ይመስለኛል። ድሮ ነው። አሁን ግን ተለውጠሃል። ተለውጠ ስታሞካሽ ኖርከውን ፍትህ በገንዘብ ማንጋደድ ጀምራል። ማሪቱ የምትናገሪው ነገር ውሎ አድሮ ይጸጽትሻል። አትሳሳት፣ አይጸጽተኝም። ደግሞ ገንዘብ ከፍለ ያስፈታው ልጅ ገንዘብ ከፍለ ካላሳሰርከው በስተቀር ዝም ብዬ እንደማላይ ይወቅ። አንድ ነገር ልንገርሽ፣ ለህግ የምገዛው ህሊናዬን ላለማቆሸሽ ነው እንጂ ፈሪ ስለሆንኩ አይደለም። ይህን እያወቅሽ የፈለግሽውን ማድረግ ትችያለሽ። ጥሩ፣ ይሄንን ተው። እሺ
ባቀረብክልኝ ቅድመ ሁኔታ ልስማማና ልጄን መልስልኝ። ይሄን የመወስነው አይደለም። ልጅሽን አናግሬ እነግርሻለሁ። መልካም መልካም፣ ደህና ዋል። ሞገስ ግርማ እናትህ ካረፉ 3 ወር ናቸው። አስቴር ጉተማ፣ ሞገስ ግርማ እድሜ 36፣ ከፍተኛ ትምህርቱን መጀመሪያ በኮከበ ጽባ ቀጥሎ ደግሞ በአዲስ አበባ ዩኒቨርሲቲ እስከ 2ኛ ዓመት ተምሮ ጌታዬ ይሄን ሁሉ ነገር ያውቃሉ ማለት ነው? ባንክ ያለ ተቀማጭ 65 ብር ነው። አየኔ ስላንተን ማላውቀው ነገር የለኝም። ስለዚህ መዋሸት የሚያስከትለውን ችግር ጠንቅቄ ያወቅኩ ይመስለኛል። ጥሩ አሁን ማህሌት ጋር ደውላታለሁ። ማለቴ አባባሌ ሳትል አንጃ ግራንጃ ሳታበዛ እጅህ ላይ ያለውን ካሴት በሞላ ለእኔ እንደሰጠኸኝ ትነግራታለህ። ጌታዬ ምንም የሰጠሁት ካሴት ሳይኖር እንዴት ነው እሱ ሰጥቻቸዋለሁ መላት? ምርጫ አንተ ነው። ሄሎ ማሉ። ሄሎ አስናቀ፣ በደስታ የሚይዝ የምጨብጠውን ባጣውበት ሰዓት ነው የደወልከው። የት ነው ያለው? እባክህን መጥቼ ማኪያቶ፣ ቆንጆ ማኪያቶ ልጋብዝህ። አይ ግድል፣ ቆይ ማኪያቶ በኋላ ይደርሳል። ይልቅ አሁን አንድ ሰው አለ። ምን? ሄሎ ማለት ሞገስ ነኝ። ሰዎቹ አንቺ እንደወጣሽ መጥተው እኔ ጋር የቀረውን ካሴት በጠቅላላ ሰብስቤ ሰጥቻቸዋለሁ። ደህና ሁኚ። ሄሎ ምንድን ነው የሚለው እሱ? አስናቀ ምንም የሚያሳስብ ነገር የለም። በሞላ ካሴቶቹ እጄ ገብተዋል። በዚህ አይነት ሌላ ኮፒ ደብቆ እንደሆነሳ? አይ አታስቢ። እንዲህ አይነት ድፍረት እንደማይሞክረው አድርጌ አስተምሬዋለሁ። እደፍራለሁ ቢል ሰውነት ውስጥ ያለውን አጥንት አይኑ እያየ ነው የምሰባብረው። በአንቺ ጋር ያለውንም ካሴት በሞላ ትሰጪኛለሽ ለኔ። መጣሁኝ። ቻው። ሰምተኛል አይደል? አንድ ካሴት እንኳን ደብቀ ማስቀረት አይደለም። ድንገት ሳት ብሎ የሰጠሁት ካሴት የለም ብትል አጥንትህን አይን እያየ ነው የምሰባብረው። ኩራ። ጸጉር ያድጓል? አዎ አድጓል።
እንከረከም ነገር እንዲህ ቆይ፣ እንዲያውም ያጎቴ ልጅ ነው አንድ ሰው ያልነበርም ፀጉር አስተካካይ ነበር። እንዴት አይነት ጨዋታ አዋቂ ነበር። አሁን ምን እያደረገ ነው? ያው አሁንም ፀጉር እየከረከመ ነው። አንዳንዱ ሰው ይከረክማል፣ አንዳንዱ ፀጉር ይከረክማል። ብላ እንብላ አለቃ። እሺ ስሚ ማነው? አስናቀ አሸብር ይባላል። አስናቀ አሸብር። ከእንግዲህ በኋላ ይህን ስም ስትሰማ ሽንት ነው የሚቀድመህ። አስናቀ አሸብር። አስናቀ